ማንቸስተር ዩናይትድ በጣም ረጅም ከሚባል እረፍት በኋላ ማለት ፕሪሲዝን በሚመስል መልኩ ነበረ ጊዜውን ሲያሳልፍ የነበረው። ከዛ ጊዜ በኋላ ነው አሁን ጨዋታውን የሚያደርገው ማለት ነውና ሙሉ በሙሉ በቃ ሙሉ ሳምንት 2 ሳምንት ንጹህ በሚባል ደረጃ ማንቸስተር ዩናይትድ ምንም አይነት ጨዋታ አልነበረበትም እና ሙሉ በሙሉ ረፍት ላይ ነበር የነበረው። ምክንያቱም የሳምንቱ መጨረሻ ጨዋታዎች ላይ ነበረ። እንደሚታወቀው ማንቸስተር ዩናይትድ በአጠቃላይ የሚጫወተው በሀገር ውስጥም ከሀገር ውጭም አንድ ውድድር ላይ ብቻ ነው የሚሳተፈው፣ ፕሪሚየር ሊግ ብቻ። ካራባኦ ካፕ ገና ከጅምሩ ተሰናብቷል። ኤፍኤ ካፕ ላይም ብዙ ሄዷል አይባልም ሲሰናበት። ያው የአውሮፓ ውድድር ደግሞ ምንም አይነት የአውሮፓ ውድድር ላይ አልነበረም አምና ካስመዘገበው ውጤት አንጻር። ሶ ፕሪሚየር ሊግን ብቻ ነው እየጠበቀ የሚጫወተው። ሶ በሳምንት አንድ ቀን ነበር ይጫወት የነበረው ዊኬንድ ላይም ደግሞ ኤፍኤ ካፕ ነበር የነበረው። ስለዚህ በቃ ሙሉ ቀን ወደ 14 ቀን ያክል ማንቸስተር ዩናይትድ ፍሪ ታይም ነበር። በነዛ ፍሪ ታይም ውስጥ ምናልባት በስትክክልም በቃ ይሄ ፕሪሲዝን የሚያስመስለው ነገር ተጫዋቾች የሄዱበትን ቦታ ስትመለከቱ ዱባይ አንዳንድ ተጫዋቾች አንድ ላይ ትሬኒንግ ሲሰሩ ተመልክተናል። ሌኒ ዮሮ አይደል እና አይደን ሄቨን አንድ ላይ ሆነው ትሬኒንግ ሲሰሩ ተመልክተን ነበረ። አንዳንድ ተጫዋቾች ደግሞ ከፍቅረኞቻቸው ጋር አንዳንድ በቃ የመዝናኛ ቦታዎች ላይ ተመልክተናቸው ነበረ አይደል። ማይክል ካሪክ እንኳን እንደዚሁ ጉዞ ላይ ነበረ፣ ግን ደግሞ የስራ ጉዞ ላይ ነበር ማለት ይሻላል ሞሮፍ። ምክንያቱም የአካዳሚ ጨዋታዎችን እያየ ነበር፣ ተጫዋቾችን ለመመልከት ጥረት እያደረገም ነበር። በአጠቃላይ ግን በጣም ረጅም የሚባል የረፍት ጊዜ ማንቸስተር ዩናይትድ አግኝቷል። ኦብቪየስሊ ከዚህ በፊት እኮ ያሉትን ከተመለከትን በሳምንት አንድ ጨዋታ ብቻ ነው የሚያደርገው። which is ይሄ ማለት ወዴት ይመልሰናል መሰላችሁ? ከዚህ በፊት ላይክ የአውሮፓ ውድድር አይ ቲንክ ከ3 ዓመት በፊት ምናምን አካባቢ ካልተሳሳትኩኝ፣ በተለይ ከኮቪድ በፊት አካባቢ የነበረውን ያስታውሰናል ወይ ደግሞ ወደዛ ይወስደናል። ያን ጊዜ አንድ ቡድን በሳምንት አንድ ጨዋታ ነው ብዙ ጊዜ የሚያደርገው። ከዛ በኋላ የአውሮፓ ኮሚትመንት ካለበት በሳምንቱ አጋማሽ እንደዚሁ ጨዋታ ያደርጋል። ኤፍኤ ካፕ ማድረግ ካለበት የዊኬንድ ጨዋታዎች አይኖሩም። ካራባኦ ካፕ ከስንት አንዴ እንደዚሁ የሚድ ዊክ ላይ ይደረጋል። አብዛኛውን ግን የጨዋታ መደራረብ አልነበረም። አሁን ይሄ ነገር የለም። ማንቸስተር ዩናይትድ ግን ያ የጨዋታ ያለ መደራረብ ነገር ተመልክተንበታል። ታዲያ ይሄ የጨዋታ ያለ መደራረብ ወይ ደግሞ ፍሪ ታይም በስቷል። ኦፍኮርስ ብዙ ነው ወይም ደግሞ በሌላ አማርኛ በስቶባቸዋል ወይንስ በቃ ጥሩ የሚባል በቂ የሚባል ደረጃ ወይ ደግሞ እዛ ሌቭል ላይ ነው ያለው? ጥቅምና ጉዳት ውስጥ ምንድን ነው የሚለውን ነገር ለመመልከት እንሞክራለን። ምክንያቱም ረጅም የሆነ የረፍት ጊዜ ነው። ከዛ ረፍት ጊዜ ከ14 ቀን በኋላ አይደለ ጨዋታ ላይ ያደርጉ እየተዘጋጁ የሚገኙት አሁን ከኤቨርተን ጋር የሚያደርጉትን ጨዋታ። ስለሱ ጉዳይ ለማንሳት እንሞክራለን። ከዛ ውጪ ደግሞ ካሪክ ለአካዳሚ ተጫዋቾች እየሰጠ ያለው ቦታ ማለት አሁን ለምሳሌ አዲስ ተጫዋች አልተመለከተም። ምናልባት የፍሌቸር አንደኛው ልጅ ወይ ደግሞ አንደኛው መንትያ ተጫዋች እሱ ያው ዴቢዩን ያደረገበትን መንገድ ተመልክተናል። ከዛ ውጪ ግን አዲስም ሰምተነው ማናውቀው ምናምን እንደሱ አይነት መቻኮል ውስጥ አልገባም። አንደኛ በሳምንት አንድ ጨዋታ ነው የሚያደርገው እንዳልኳችሁ። በሳምንት አንድ ጨዋታ ነው የሚያደርገው ማለት ደግሞ ፕሪሚየር ሊግ ብቻ ነው። ወሳኝ ጨዋታ ነው፣ ከባድ ጨዋታ ነው። አዲስ ተጫዋች ደግሞ ወጣት ተጫዋች ለማለማመድ ታይም አይኖርም። ስለዚህ እሱን ነገር አልተመለከትንም። ግን እየሰጠ ያለው ቦታ አካዳሚ እየሄደ ተጫዋቾችን የሚያይበት ውድድሮችን የሚከታተልበትን መንገድ ስንመለከት ካሪክ ለአካዳሚ የሰጠው ቦታ ምን ያህል ነው? ጥቅም አለው ወይስ ምንም ብዙ ጥቅም የሌለው ነገር ነው የሚለውን ነገር እንመለከታለን። እንደዚሁም ዲያጎ ዳሎና ማቲያስ ኩኛ በቀናት ልዩነት ስለ ሩበን አሞሪም ጥሩ ነገር አውርተዋል። ማለት በሚባለው ሌቭል አይደለም የሱ መጥፎነት ላይ ያደረጋቸው ጥሩ ነገሮች አሉ ምናምን ነገር ማለት ነው። ስለዚህም ጉዳይ ለማንሳት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ጋብዛናቸዋል። ማንቸስተር ዩናይትድ እንዳልኳችሁ መግቢያ ላይ እንደጠቀስኩት ከ14 ቀን ኦፍ በኋላ ወይ ደግሞ ከ14 ዳይ ኦፍ በኋላ አክቹሊ ያው ዳይ ኦፍ ያልኩት ወደ ትሬኒንግ እኮ ተመልሰዋል። ወደ ትሬኒንግ አልተመለሱም አይደለም፣ ግን ጨዋታ ካደረጉ ግን ቆይተዋል። በመሃል ኤፍኤ ካፕ ነበረ፣ ቻምፒየንስ ሊግ ነበረ ምናምን ነገር። ግን በእነዚህ ውስጥ ስለሌለ ማንቸስተር ዩናይትድ ያን ጨዋታ አላደረገም ነበረ። ሰፋ ያለ የረፍት ጊዜ ነበረው። በቃ በጣም ሰፋ ያለ መጀመሪያም እኮ ከዚህኛውም እኮ ለማንቸስተር ዩናይትድ እንደ ኢንተርናሽናል ብሬክ በሉት ከዚህኛውም በፊት ማንቸስተር ዩናይትድ በጣም ሪላክስድ የሆነ ስኬጁል ነበር የነበረው። በጣም ሪላክስድ የሆነ ስኬጁል እንዲሁም በዚህም ፕሮግራም ላይ እንዲሁም ጠቅሼው ነበር አይደለ። ማይክል ካሪክ ከኤሪክ ቴናግና ከሩበን አሞሪም የሚለየው አንድ ዋና ነገር ከጨዋታ ማግስት ዴይ ኦፍ ይሰጣል። ኤሪክ ቴናግና ሩበን አሞሪም በነበሩበት ሰዓት ላይ ከጨዋታ ማግስት በቃ ጀስት አፍተር ዘ ጌም
ብዙ ጊዜ ይሄ አለ አይደለ የሪከቨሪ ፕሮግራም ነበራቸው። ላይክ ጨዋታውን ያደረጉት ተጫዋቾች ሪከቨሪ ፕሮግራም አላቸው በንጋታው ማለት ነው። ጨዋታውን ያላደረጉት ተጫዋቾች ደግሞ ሪከቨሪ ፕሮግራም ሳይሆን ያላቸው በቃ ኖርማል ትሬኒንግ ይሰራሉ። በቃ ይሄ ሌላ ጊዜ የሚሰሩት ትሬኒንግ አለ አይደለ እሱን ይሰራሉ። ግን ጨዋታ ያደረጉት ግን የሪከቨሪ ፕሮግራም ይኖራቸዋል ምናምን ነገር። እዚህ ጋር ግን የማይክል ካሪክ አፕሮች ግን ይለያል። ቢካዝ እሱ በጨዋታ ማግስት ዴይ ኦፍ ይሰጣቸዋል ወይ ደግሞ እረፍት ማንም አይኖርም በጨዋታ ማግስት ማለት ነውና ይሄ ነገር አንደኛ የአፕሮች ልዩነት ሊሆን ይችላል ማለት አክሽኑ እኮ የተለያየ ነው። ግን የአፕሮች ልዩነት ማለት ኤሪክ ቴን ሃግ ከጨዋታ በኋላ ተጫዋቾች ትሬኒንግ መስራት አለባቸው ብሎ የሚያስብበት፣ ሩበን አሞሪም እንደዛው የሚያስብበት የራሱ የሆነ ሪዝን አለው። በዚህ በኩል ደግሞ ማይክል ካሪክ የራሱ የሆነ ሪዝን የራሱ የሆነ ሀሳብ አለው ተጫዋቾች በማግስቱ። ግን ይሄ ማለት ግን ከነሱ ጋር ግን የማይወዳደርበት አንድ ሪዝን ምን አለ መሰላችሁ? ኤሪክ ቴን ሃግም ሆነ ሩበን አሞሪም በማንቸስተር ዩናይትድ ቤት በነበሩበት ሰዓት ላይ በእንደዚህ በጊዜ ከሁሉም ውድድር ተሰናብቶ አያውቁም። ማይክል ካሪክ ከመድረሱ በፊት ማንቸስተር ዩናይትድ ከፕሪሚየር ሊግ ውጪ በሁሉም ተሰናብቶ ነው የጠበቀው። አክቹሊ በሁሉም ማለት በካራባው እና በኤፍኤ ካፕ የአውሮፓ ኮሚትመንት ማንቸስተር ዩናይትድ አምና የጨረሰበት ሌቭል ለአውሮፓ የሚያደርስ አይደለም። በዩሮፓ ሊግ ፍጻሜም ተጫውቶ ለአውሮፓ የሚያሳልፍ አይነት ውጤት አላስመዘገበም። ስለዚህ በአውሮፓ መድረክ ላይም ምንም አይነት ጨዋታ የለበትም። ሀገር ውስጥም ወይ ደግሞ ዶሜስቲክ ካፕ ላይም ደግሞ ካራቦ ካፕም ሆነ ኤፍኤ ካፕ ያው ከዛ በኋላ ስለወደቀ የለበትም ማለት ነው። እና ማይክል ካሪክ በሚመጣበት ሰዓት ላይ ሙሉ በሙሉ ፍሪ የሆነ ስኬጁል ነው ያገኘው። ሶ ፍሪ የሆነ ስኬጁል ስላገኘ ይሄን ዴይ ኦፍ መስጠቱ እሱ ካለበት ስኬጁል አንጻር ትክክል ሊያስብል ይችላል። ምክንያቱም እስቲ ለምሳሌ እሁድ ተጫውቶ ማንቸስተር ዩናይትድ ቀጣይ ቅዳሜ የሚጫወት ከሆነ ከእሁድ ማግስት ሰኞ ነው አይደለ? ሰኞን ዴይ ኦፍ ሰጥቶ ማክሰኞ ቢጠራ ራሱ ማክሰኞ፣ ሮብ፣ ሐሙስ፣ አርብ አለ። እነዚህ ቀናቶች አሉ። ሶ በእነዚህ ቀናቶች በደንብ መዘጋጀት ይችላል። ግን አስቡት ሮብ ጨዋታ ካለ ግን ሰኞን ዴይ ኦፍ ሰጥቶ ከዛ ማክሰኞ ተገናኝተው እንዴት ሊያደርጉ ነው? ብዙ ጊዜ ከጨዋታ በፊት የሚደረገው ትሬኒንግ ቀለል ያለ ትሬኒንግ ነው የሚደረገው። መሀል ላይ ያለው ነው ሞር ኢንተንስ የሆነና በጣም ታክቲካል የሆነ ዲፕ የሆነ ታክቲካል ጉዳይ ያለው ትሬኒንግ የሚደረገው መሀል ላይ ነው። ግን ላይክ መጨረሻ ላይ ግን ከጨዋታ ማግስት ሪከቨሪ ፕሮግራም አለ። ከዛ ደግሞ ከጨዋታ በፊት ደግሞ ቀለል ያለ ትሬኒንግ ነው የሚሰራው። ታስታውሱ እንደሆነ ሩበን አሞሪም ወደ ማንቸስተር ዩናይትድ ቤት ከመጣ በኋላ ላይክ ኮች እያረኩኝ አይደለም አሁን አም ጀስት ማኔጂንግ ብሎ ተናግሮ ነበር። ለምንድን ነው ያኔ በየ2 ቀኑ በየ3 ቀኑ ይጫወት ነበር። ማንቸስተር ዩናይትድ በየ3 ቀኑ ይጫወት ነበር። ዩሮፓ ሊግ ላይ ነበረ፣ በጊዜ አልነበረም ሌሎቹ ተሰናብቶ የነበረው። ስለዚህ ስቲል ይጫወት ነበር። ጨዋታዎች ይኖራሉ። ወይ ኤፍኤ ካፕ ወይ ካራቦ ካፕ አለ፣ ወይ ኤፍኤ ካፕ አለ፣ ወይ ደግሞ ዩሮፓ ሊግ አለ። ፕሪሚየር ሊግ እንዳለ ሆኖ ማለት ሶ ማኔጅ እያረኩ ነው ኮች እያረኩ አይደለም ብሎ እስከመናገር ደርሶ ነበር። ኤሪክ ቴን ሃግ በመጣበት የመጀመሪያው አሪፍ የሚባለው ሲዝኑ ላይ ማንቸስተር ዩናይትድ ዩሮፓ ሊግ ነበር። ሁለተኛ ዓመቱ ላይ ቻምፒየንስ ሊግ ውስጥ ነበር። ሶስተኛው ዓመቱ ላይ ዩሮፓ ሊግ ላይ ነበር ስቲል ማለት ነውና የጨዋታ ይሄ እንደዚህ አይነት ፍሪ ስኬጁል ሩበን አሞሪምም ሆነ ኤሪክ ቴን ሃግ አላገኙም። ማይክል ካሪክ ግን ያንን ፍሪ ስኬጁል አግኝቷል። ሶ ያን ፍሪ ስኬጁል ስላገኘም ሊሆን ይችላል አይታወቅም። አፕሮችም እኮ ሊሆን ይችላል። ግን ያ ፍሪ ስኬጁልም ስላገኘ ሊሆንም ይችላል የሚል ሀሳቦች አሉ። በአጠቃላይ ግን ያለው ይሄ በጣም ዋይድ የሚባለው ታይም ፍሪ የሚባለው ጊዜ እንዴት ነው ለማንቸስተር ዩናይትድ ጥሩ ነው መጥፎ ነው የሚለው ነገር ነው። አንደኛ ከዝግጅት አንጻር ጥሩ ነው። ግን ደግሞ ረፍትም ሲበዛ ደግሞ ምናልባት ተጫዋቾች የሆሊዴይ ሙድ ውስጥ እንዳይገቡም ደግሞ ይፈራል። አይኖ ፕሮፌሽናሎች ናቸው፣ ትሬን እንደሚያደርጉ ይገባኛል። እንደ ፕሪሲዝን አይቆጥሩትም። ፕሪሲዝን ቢያንስ አንድ ወር አንድ ተጫዋች ማረፍ አለበት ይሌለ አንድ ወር ማለት ችግር የለውም። ላይክ ሁለቱን ሳምንት በጣም ቢዝናኑበትና ሁለቱን ሳምንት ደግሞ በተወሰነ መልኩ ቢዘጋጁ አክቹሊ በተወሰነ መልኩ ነው እንጂ ወደ ፕሪሲዝን ላይክ በሚጠሩበት ሰዓት ላይ ሪፖርት አድርገው ላይክ ትሬኒንግ ሲጀምሩ እኮ የመጀመሪያው የፕሪሲዝን ዓላማ የተጫዋቾችን ይሄ ፊትነስ መጠበቅ ነው። ስለዚህ እዛ ጋር ማረጃ ያው በጣም ኦቨርዌት ሆነው እኮ አይመጡም። ግን አለ አይደል የተወሰነ ስብ ግን እንደሚገኝ ይታወቃል። ላይክ ይሄ ሆሊዴይ ባዲ የሚባል ነገር አለ አይደል? ሶ ከዛ ጋር በተገናኘ ነገር ማለት ነው። ሶ በእንደዚህ አይነት መልኩ ከረፍት አንጻር ጥሩ ነው፣ ከዝግጅት አንጻር ጥሩ ነው። ግን ደግሞ በተወሰነ መልኩ ግን የሆሊዴይ ሙድ ውስጥ እንዳይገቡ ደግሞ ተፈርቷል። ምክንያቱም ፕሪሚየር ሊጉ አላለቀም ገና ስቲል ጨዋታ አለ። ሶ ያኔ እንዳይዘናጉ ተሰግቷል። ከዛ ውጭ ግን ሁለቱም አይነት ጥሩም ሆነ መጥፎ ጎን አለው ተብሎ ይታሰባል። ከዛ ውጭ ማይክል ካሪክ ቅድም እንዳልኳችሁ መግቢያ ላይ ዴይ ኦፍ ላይ ናቸው ተጫዋቾች። ግን ደግሞ ማይክል ካሪክ ግን ትሪፕ እያደረገ ነው። ወደ 160 ማይል ያክል ተጉዞ የዩዝ ካፕ ጨዋታ ሊመለከት ሄዶ ነበር እና እንደዚህ አይነት ኮሚትመንት እያሳየ ነው። እሱ ስራ ላይ ነው ያለው።
አሰልጣኝ ብዙ ጊዜ ከስራው እኮ ውጭ አይሆንም አይደለ? አንድ ጊዜ ሩበን አሞሪም ተናግሮታል። ኢንተርናሽናል ብሬክ ምናልባት ተጫዋቾች ላይክ ይሄ ያልተጠሩ ተጫዋቾች ለነሱ ብሬክ ሊሆን ይችላል፣ ግን አሰልጣኝ ግን ብሬክ የለውም ሁሌ ነው የሚሰራው ብሎ ተናግሯል። እና ወደዛ እያደረገ ያለው እንቅስቃሴ ካሪክ የሚያስደንቅ ነው። ታዲያ ለአካዳሚ ተጫዋቾች እየሰጠ ያለው እምነት ማለት ቅድም እንዳልኳችሁ ሜዳ ላይ በጣም እድል እየሰጠ ነው፣ እያስገባ ነው፣ አካዳሚ በአካዳሚ አድርጎታል ማለት አይደለም። ግን በእነሱ የሚያምንበት መንገድ አሰልጣኝ ለምሳሌ አንድ የአካዳሚ ተጫዋች ጨዋታ ኖርማል ጨዋታ እያደረገ የወጣት ውድድር እያደረገ ዋና አሰልጣኝ ሲመጣ እዛ ስቴዲየም ውስጥ ሲያየው ሲመለከተው የሚሰማውን ስሜት አስቡት። ምን ያህል ሞቲቬትድ እንደሚሆን፣ ምን ያህል እንደሚነቃቃ፣ ምን ያህል በቃ ለማሳካት ራሱን ለማሳየት ምን ያህል እንደሚፍጨረጨር እንደሚታገል በቀላሉ መረዳት እንችላለን ብዬ አስባለሁ። ሶ ያ ነገር ተጫዋቾችን ኢምፓወር ያደርጋቸዋል። ወጣቶች ደግሞ ይሄን ነገር ይፈልጉታል። ላይክ ይሄ የሚደግፋቸውን ሰው ይፈልጋሉ። ሶ ያ ነገር ለማይክል ካሪክ ምን ያህል ጥቅም አለው ከተባለ ማንቸስተር ዩናይትድ አካዳሚው መጥፎ አይደለም። አሁን በቅርብ ጊዜያቶች ላይ እነማንን አፈራ፣ በሌላ ቦታ እየተጫወቱ የሚገኙ ድንቅ ተጫዋቾች እነማን ናቸው የሚለውን ነገር ስንጠቅስ ስናነሳ እንደ ላማሲያ ወይ እንደ ቤንፊካ አካዳሚ ብዙ ላንጠቅስ እንችላለን። ግን ተጠያቂዎቹ ተጫዋቾቹ ናቸው ወይ የሚልም ደግሞ ሌላ ሀሳብ ይነሳል። አሁን ጥቅም አለው የለው የሚለውን ነገር ለማንሳት ስለፈለግኩኝ ነው ማይክል ካሪክ አካዳሚ ላይ ፎከስ ማድረጉ። አሁን ተጫዋቾቹ ማንቸስተር ዩናይትድ ሲጀመር የተረጋጋ ጊዜ ላይ ነበር ወይ ደግሞ ምን ይባላል አንዳንድ ጊዜ ልጅ የሚያድግበት ቤት አይደለም ይባላል። አንዳንድ ቤት ወይ ደግሞ አንዳንድ ሰፈር ይሄ ልጅ የሚያድግበት ሰፈር አይደለም ይባላል። ለምን? ሰፈሩ በጣም ወርስት ከመሆኑ የተነሳ አንድ ልጅ እዛ ሰፈር ላይ ማደግ ማለት እኮ ያድጋል አይኖርም አይደለም፣ ግን በቃ በመጥፎ መልኩ ተቀርጾ ነው የሚያድገው። በቃ ምንም ማድረግ አይችልም ያ ልጅ። አንዳንዱ ያንን ብሬክ አድርጎ ይወጣል ኦብቪየስሊ። አንዳንዱ ደግሞ በቃ ኖርማል የሆነ ሰው ደግሞ አለ። አንዳንድ አውትስታንዲንግ የሆኑ ሰዎች አሉ፣ ኖርማል የሆኑ ሰዎች ደግሞ አሉ። ኖርማል የሆኑት ሰዎች በእንደዚህ አይነት ሀሳብ ወይ ደግሞ በኢንቫይሮንመንት ይዋጣሉ። ሶ በእንደዚህ አይነት ኢንቫይሮንመንት ስለሚዋጡ በእንደዚህ አይነት ኢንቫይሮንመንት በቃ ተጽዕኖ ውስጥ ስለሚገቡ ልጅ አያድግበትም ይባላል። ማንቸስተር ዩናይትድም ምናልባት ወጣት ተጫዋች ሊፈራበት የማይችል ኢንቫይሮንመንት ነው ብዬ አስባለሁ። ለምን አልኩኝ እንደዛ? ራፋኤል ቫራን በአንድ ወቅት ሲናገር በማድሪድ ክለብ ውስጥ ወጣት ሆኖ ነበረ ወደ ዋናው ቡድን ያደገውና ልዩነቱ ምንድነው አለ? ማድሪድ ቤት ስታድግ ሲኒየር ተጫዋቾች አሉ። ሶ ሁሉ ነገር በእነሱ ትጥለ እነሱ ኮች ያደርጉሃል፣ እነሱ ሊድ ያደርጉሃል። አንተ ብዙ መጨነቅ አይጠበቅብህም። ማንም ስላንተ ትኩረት አይሰጥም። ለምን? ኦሬዲ ስፖትላይቱን የያዙ ተጫዋቾች አሉ። ኦሬዲ ቡድኑን እየጠቀሙ ያሉ ተጫዋቾች አሉ። እነዛ ተጫዋቾች ስላሉ በነዛ ተጫዋቾች ከቨር ስለምትደረግ አንተ ላይ ጫና አይበዛብህም። ያ ደግሞ በቃ በነፃነት እንድታደግ ያደርጋል። በጣም መጥፎ ከሚባሉ ጫና ከሚያበዙና አንድ ወጣት ተጫዋች እንዳያድግ ከሚያደርጉት ነገሮች መካከል የማይሆን ኤክስፔክቴሽን ነው ማለት ከአቅሙ በላይ ኤክስፔክት ሲደረግ ወጣት ነው በቃ እንዳለ ሲወራ ምን ሲል ምናምን ይጠፋል። ማንቸስተር ዩናይትድ ቤትም የተረጋጋ ነገር የለም፣ የተረጋጋ ተጫዋቾችም የሉም። የተረጋጋ ኢንቫይሮንመንት ስለሌለ ተጫዋች የሚያድግበት አይደለም። ስለዚህ በአካዳሚው መፍረድ ትንሽ ያስቸግራል ብዬ አስባለሁ። ለዛም ነው ካሪክ አካዳሚው ላይ ፎከስ እያደረገ ያለው። የአካዳሚ ዲኤንኤ ደግሞ አይታችሁ ትለዩታላችሁ። አንደር ፐርፎርም የሚያደርጉ ሁለት ተጫዋቾች አንደኛው አካዳሚ ፍሬ ሆኖ አንደኛው ደግሞ ጀስት ድንገት የመጣ ሲሆን አንድ አይነት አይደለም። ለክለቡ ያለውም አፌክሽን አንድ አይነት አይደለም። ጋርናቾ ማየት እንችላለን ይሄን ነገር። ጋርናቾ የዩናይትድ አካዳሚ ኦፍኮርስ አካዳሚ ውስጥ አልፏል፣ ግን የሆነ እድሜ ላይ ነው የመጣው። ከታች የመጣ ልክ እንደነ ማክቶሚና አይነት እንደነ ኮቢ ሜይኖ አይነት እንደነ ግሪንውድ አይነት ራሽፎርድ አይነት ከስር መሰር ከታች የመጣ አይነት ተጫዋች አይደል። ስለዚህ አፌክሽኑ አንድ አይነት ሊሆን አይችልም። ሶ ካሪክ ደግሞ በጣም ወሳኙ ነገር የማንቸስተር ዩናይትድ አካዳሚ ነው ብሎ ስለሚያምን ያንንም ነው እያደረገ የተመለከተ ነው የምንገኘው። ሶ ረጃጅም ርቀቶችን እየተጓዘ ጨዋታ የሚያየው ከዚህ አንጻር ነው። ሩበን አሞሪም በዚህ ነገር ላይ ደካማ እንደሆነ ይጠቀሳል። በዚህ ነገር ላይ ደካማ ቢሆንም በቅርብ በሰጡት ቃለ መጠይቅ መሰረት ዲያጎ ዳሎና ማቲያስ ኩኒያ ለሩበን አሞሪም ክሬዲት መሰጠት አለበት ብለው መጥተዋል። ምክንያቱም ዳሎ ምንድን ያለው ሜዳ ላይ እየተደረገ ያለው ነገር ትክክል አይደለም፣ እሱ ላይ ነው የሳት ነው እንጂ ከሜዳ ውጭ እየተደረገ ያለው ትሬኒንግ ቦታ ላይ አጠቃላይ የነበረው ኢንቫይሮንመንት ሩበን አሞሪም ሙሉ በሙሉ ነበር የቀየረው። ኢቭን ያመጣቸው ተጫዋቾች ያው በግልጽ አልተናገረም፣ ጓደኞቹ ስለሆኑ መናገር አይችልም፣ ግን ያስወጣቸውም ተጫዋቾች ማንቸስተር ዩናይትድ ጥሩ ስኳድ እንዲኖረው አድርጓል። ግን ብቸኛ ያልቻለው ነገር ሜዳው ላይ ያለውን ነገር ማስተካከል ነው። እንደሚታወቀው ደግሞ ሜዳ ላይ ያለ ነገር ካልተስተካከለ አንድ አሰልጣኝ ስኬታማ ነው ተብሎ አይታሰብም። እንደሚታሰበው ያክል ጊዜም እድልም ደግሞ አይሰጠውም ማለት ነው። ሶ በሩበን አሞሪም በኩል ያ ነው እንጂ ከዛ ውጪ ክሬዲት ሊሰጠው ይገባል ብሎ ኩኒያም ብሏል፣ ዳሎም
ብሎ ተናግሯል። እና ስለ ሩበን አሞሪም የተናገሩበትን መንገድ ተመልክተናል። የእናንተ ሀሳብ ግን ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።